ما كان ندوي نقول لك سيدو ما بقى بقى عادو بقى كده ان عادو تو يجي ساور بعد كده يجي عادو ما لك ولا انا قلت ندوي تيم بعض عادو بعد يجي ما يجي سيدو بتاعي لان من دندو اور بعد ذلك كان راف مليان نيا تلين جيسافي اشي سنيا تلين جيسافو اني كاي بعد شدو مودي سي بعد ثانيا شو سي بعد ثاني دغنتي انت لو بعد كان يدان كودو لغون قوان تاي بقى وانتي بعد دندان جيسا سن مالك سن كان بيچاو سن تاني اشي سالين چركو عربتش كانكو ابدا تجرا سن غير بيسي درا كباسو تشيس انت دمو متك شو يلو تكون عربسي وانا ندير وني بعد ما تقول كني لنا نباسا ما كان ندوي نقول لك سيدو ما بقى عادو بقى كده ان عادو تو يجي ساور بعد كده يجي عادو ما لك ولا انا قلت ندوي تيم بعض عادو بعد يجي ما يجي ሰይድ ደግሞ ዛሬ መገርቱን ጠንቧ እያደረጋት ነው። የሀጂ ሚስት ከእስር ቤት አስወጣለሁ፣ የሆነ ማውቀው ሰው አለ ውስጥ ላይ ገንዘብን ከፍዬ አስወጣታለሁ። ለሴት ልጅ እስር ቤት ከባድ ነው፣ እዛ ትሰቃያለች፣ ብዙ ነገሮች ያስፈልጋታል ብላ ስትለው ዛሬ እዞ በጥፊ ነው ያላት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? ወዳችሁ ማከብራችሁ ስለምታበረታቱን ጀዛከላ ኸይር ጀዛ። ዛሬ ደግሞ እንግዲህ መገርቱን እና ሰይድን ይዤላችሁ መጥቻለሁ። አዩ ስታቆም ሰይድ ደግሞ ቀጠለበት። አዩ አሁን የምትመታውን ሰው አታለች። ያው ያሱ ብራ ላይ ነው እየተጫወተች ያለችው እና ያው ሴቶችን ባህሪዋን አውቀው ሸሽተዋታል። የቤቷንም ሰራተኛ ባራለች እና አሁን ብቻዋን ያለችው እና አሁን ደግሞ ተራው አዩ ኢትዮጵያ፣ ሰይድ የመን ላይ ሰይድ እንኳን በትክክለኛው መንገድ ይገባቸዋል የሚባሉትን ነው እያጠናገረ ያለውና እንደዚህ ስልጣን አለን እንዲህ ቻናል አለን ብለው እንደዚህ ውርጋጥ ዋጋቸውን መስጠታቸው ጥሩ ነው። እነሱ ሲያንሳቸው ነው። እኔ የሀጂ ሚስት ብትወጣ እኔ ይሄን ያህል ጉዳት አለው ብዬ አላስብም። ግን ትንሽ ወራት ያህል ተወሰነ 5 ወር 6 ወር ብትቀጣ እዛ ዋጋዋን ትንሽ አግኝታ ብትወጣ ጥሩ ነው ብዬ ነው የማስበው። ለሴት ልጅ በጣም ከባድ ነው እስር ቤት ታውቃላችሁ። በየወሩ የሚያስፈልገን ነገሮች አሉ። በጣም ያማል የወር አበባ ሲመጣ እና የሴት ልጅ ከባድ ነው። የሴት ልጅ ከውሃ ርቃ ከሰው ርቃ እኔ እንጃ፣ ለሴት ልጅ በጣም ከባድ ነው። ታውቃላችሁ በባህር የሚመጡ ልጆች ሴቶች እንዴት እንደሚሰቃዩ፣ እመሙ ከባድ ነው። ለሞት እንኳን ያደርሳል እሱ ነገር ማለት ነው። በተለይ የወር አበባ ለሞት የሚዳርጋችሁ ብዙ ነገር አለ። ለምን በዛን ሰዓት ራሳችሁ ማዳመጥ ማረፍ አለባችሁ። እኔ እንጃ አላቅም፣ እንግዲህ የምታውቁት ታውቁታላችሁና ለሴት ልጅ እስር ቤት ከባድ ነው። እኔም ትንሽ ተቀጣ ብትወጣ ጥሩ ነው ብዬ ነው የማስበው። ሰይድ እንኳን 10 ምናምን አመት መቀጣት አለባት። ቪዲዮዋን አሳይቼ ለረጅም አመት እንድትቀጣ አደርጋለሁ ብሏል። እቺም መገርቱም እንግዲህ የምትናገረው ነገር እዛ ለሴት ልጅ ከባድ ነው። እዛ ትሰቃያለች። ምግብ እየተመላለሰ ማን ነው በዛሬ ጊዜ ጓደኛ ዘመድ የተወሰነ ጊዜ ሊወስድላችሁ ይችላል። ከዛ በኋላ ያቆማል። በተለይ ምግብ ተወስዶ ያው ከተፈረደባት መቼም ያው መንግስት ነው የሚቀልባት። ግን አንሙሂም የሰው ልጅ አሳስሮ የሚገኘው ነገር የለም። ግን ትንሽ ተቃቶ ውጭ ላይ ቢመከር የሆነ መቀጣጫ ነገር ቢሰጠው ደስ ይላል ብዬ ነው የማስበው። ሀጂን አስወጣች እንግዲህ እንደምንም ሚስት ተብየው አልቅሳ ማለት ነው። ግን እሳቸው ሂደው ሲጠይቋት ሀጂ ሂደው ሲጠይቋት ሚስታቸውን ኪሳቸው ውስጥ እንትን ሊካርድ እንዲያደርግ ስልክ አስቀምጣለች። እሷ ርቀት ላይ ቆማ ማለት ነው። እና ከዶላር በላይ የሆነ ስራ ነገር አለ የአሙ ቃለችና እዛ ውስጥ የሆነ ኤልባ ነገር አለ፣ ቀይ ነገር ነው ግን ደም አይደለም። እና እሱን ሂደክ ሰይድም በግራ ጎኑ ቶጋዋለክ እንግዲህ የምትለው በቢላ ወይ በጩቤ እንዳይመስላችሁ፣ በዛ ነገር ነው ቶጋዋለክ የምትለው። ያኔ እንትኑ ነገሩን እንድታስተላልፍበት ያኔ እሷ አሁን እሳቸው ያሏትን ነገር አይደል እሳቸው ምለው እሱ ሀጂ ሚስታቸው የምትላቸውን ነገር አይደል የሚተገብሩት። በቃ ጅል ያጃጃለቻቸው። ሰይድም እነሱን የሚፈልጉት ነገር እንዲሆንላቸው እንዲጃጃልና አንተ ያልከውን ነገር እሺ እንዲል ብቻ እንጂ ሌላ ጉዳት አያደርስበትም። ይሄንን ካላደረክ እስር ቤት አንተንም ይዤ ሞት ነው የሚፈረድብን፣ አንተ ነህ ያስተማርከኝ፣ አንተ ነህ እንዲያረከኝ ብዬ እላለሁ ብላለችና ዛሬ እንኳን ራሴ እሱ አይደለም ያው ሀሳብ ሲጠፋብኝ ነው ደነገጥኩ። የሆነ ነገር አስደንግጦኝ ነው።
ሀሳቤ የተሰረቀውና ያው ምን ልላችሁ ፈልጌ ነው። እዚህ ጋር እንትን ከፈተብኝ ሰውየው ማለት ነው። በመሀል ሙዚቃ እያዳመጠ በሩን ከፍቶ ነበረ። ከዛ ያው ሙዚቃ ሲገባ ዋርኒንግ ይሰጣል። ታውቃላችሁ መኪናም ድምፅም ጥሪ ምንም ሙዚቃ ነገር ከገባ ዋርኒንግ ይሰጣልና እሱ ነበር ሀሳቤን የሰረቀው እላችኋለሁ። እና ለሁላችንም ወላሂ ኢዳውን ይስጠን። አሁንም እስር ቤት ቁጭ ብላ ራሱ ተንኮል ነው የምታስበው። ቢያንስ ከዚህ መውጣት አለብኝ፣ ከዚህ ማስወጣት አለብኝ፣ ይቅርታ ይደረግልኝ፣ ሰይድን አስጠራልኝ፣ እሱን ይቅርታ ጠይቀዋለሁ፣ ሁለተኛ እንደዚህ ያንን ነገር አልሰራም። እናቱ ሀረብ ቤት ገብተሽ ብትሰሪ አልሐምዱሊላህ ረብል ዓለሚን ሀረብ ቤት በነፃነት ምንም ነገር ውስጣችሁ ሳይሳቀቅ መስራት ትችላላችሁ። ወላሂ ገንዘባችን ሀላል ነው። ምንም እንደዚህ አይነት ክፉ ነገር አላህን የሚያስቆጣ የሰውን ልጅ የሚጎዳ ነገር ሰርተን ሁሉ ጊዜ አይሞራችን እረፍት አያገኝም። ለልጆቻችን ለቤተሰቦቻችን ጦስ ነው የምንሆነው። እና በአቋራጭ ገንዘብ ለማግኘት አንቾክል። ዩቱብን ብንሰራ ራሱ ወላሂ ሀላል የሆነውን ገንዘብ ትንሽ ገንዘብ እናገኝ፣ እሱ ሀላል ይሆናል። ለምን ብዙ ፌመሶችን አይታችኋል፣ ብዙ ሀብታሞችን አይታችኋል። በአጭር ነው ተቋርጠው የቀሩት፣ ምንም ረጅም እድሜ አልኖሩም። ለምን ለዚች ለአጭር ጊዜ ለአጭር እድሜ ብለን የማይሆን ነገር ሰርተን የሰውን ልጆች ጎርተን አላህን አስቆጥተን ትተን ነው የምንሄደው። ዛሬ እንደዚህ ደክመን እንደለፍተንለት የምንኖርለት ዱንያ ነገ ትተነው ነው የምንሄደው። ዛሬ ቻናል ይዘናል። ስንቶቹን አይታችኋል። ይኸው አይታችኋል። የብሬክስ አበሻዊ ያጎቱ ልጅ ይኸው እንደዚህ ለፍቶ እንደዛ ስንት ነገር ሆኖ ነው ቻናሉን ያሳደገው። ስንት መከራውን አይቶ ነው በዛ በባህር አረብ ሀገር የገባው። ልጅ ወልዶ ደስተኛ ሆኖ ስራውን በፍሪደም እየሰራ ዛሬ ደግሞ ተመልከቱ በአንድ ነገር ድፍት ብሎ ቀረ። ላይመለስ አሸልቦ ቀረ። እቺ ናት አዱንያ፣ እቺ ናት የምንለፋለት ነገር። ለዚቹ ነው ውሸትን የምናስፋፋው፣ ለዚቹ ነው የሰውን ልጅ የምንጎዳው። ሞትን እናስብ፣ መጥፎ ነገር ለመስራት ስናስብ የሰው ልጆች ላይ ክፉ ነገር ከማሰባችን በፊት ሞት አለ ፊት ለፊታችን። ሞትን ተሸክመን እየሄድን ነው በጭንቅላታችን ብለን እናስብ። አላህ ሱብሃነሁ ወተዓላ የሰጠንን ነገር ሐላል ያደርግልን። ያው እየጾምኩ ነው፣ አሁን ሰዓቴም ደርሷልና እወዳችኋለሁ። ቪዲዮውን እስከ መጨረሻ